ታዲያስ አዲስ ሰሞራ አዲስ ነገሮችን ነግራችኋለን ባልነው መሰረት ካሁን በፊት ተዝካራችሁ ኢትዮጵያን ጀግና ዶክተሮች ክብሮም የተባለ ወጣት እንግዲህ በማሽን እጁ ተቆርጦ ሳባሪታን ሆስፒታል የተደረገ ቀዶ ጥገና ነበር በጊዜውና በሰይፉ ኦኒቤስ ላይ ታችሁታል እጁ ተቀጥሎ በቃ በጣም ደስ ይላል ብዙዎች ደስ ብሏቸዋል እግዚአብሔር በዶክተሮቹ ላይ አድሮ የሰራው ታምራት በጣም ደስ ይላል ዶክተሮቹ መታውዚ ስታወሩ ነበር በደንብ ዲቴይልም ሲያጫውቱ ነበር የነበረውና ፕሮሰሱንም ስናወራው ነበር አዎ ዛሬም እንግዲህ ማምሻውን አዲስ ጉዳይ ሰማንና በዚህ ጉዳይ ላይ ደወል ልናደርግ ነው ተመሳሳይ የሆነ ተቆርጦ ልክ እንደ ክብሮም እጅ አደጋ ላይ የነበረን አካል መልሰዋል ዶክተሮቻችን የት ሆስፒታል እነማን የሚለው ደግሞ ቀጥለን ልናይ ነው ደዋውልን ዶክተር አብዱራዛቅ ስልክ መስመራችን ላይ ያሉ ይመስለኛል አዎ አለርት ሆስፒታል ነው አለርት ሆስፒታል አዎ ዶክተር እንደምን አመሸ ሰይፉ ያው እንግዲህ እንደማየው በጣም ወጣት ነህ ብዬ ነው አዎ ትክክል ነው አመሰግናለሁ ሙሉ ቲሙ ወጣት ነው አይደል ሙሉ ቲሙ እንዳለ ወጣቶች ናችሁ አዎ ትክክል ነው ሁላችንም በሚባል ደረጃ ወጣት ነበርን ዋው በህክምናው ዓለም ምን ያህል ቆየህ አጠቃላይ ወደ 12 አመት አካባቢ ከአጠቃላይ ህክምና ጀምሮ በፕላስቲክ ሰርጀሪ ስፔሻሊቲ እና በማይክሮ ሰርጀሪ ሰብ ስፔሻሊቲ 12 አመት እንደው ዛሬ እንደተሰማው አይነት ለየት ያለ ጉዳይ ካሁን በፊት አጋጥሞ ያከማቹበትን ጊዜ ታስታውሳለህ አዎ በዚህ በማይክሮ ሰርጀሪ ዘርፍ ላይ ከዚህም ከበድ ያሉ ሁኔታዎች አጋጥሞን ያውቃሉ ያው ይሄ ምንድነው በአገራችን ላይ ምናልባት የመጀመሪያው በማይክሮ ሰርጀሪ የተሰራ ስለሆነ ነው እንጂ ከዚህም በፊት ከበድ ያሉ ለምሳሌ ፊት ላይ ካንሰር ያጋጠመው ሰው ለምሳሌ መንጋጋውን ይዞ ምላሱን ውስጥ ጉንጩን እና የመሳሰለውን አካል ሙሉ ለሙሉ አውጥተን ከሌላ ቦታ ከእግር ላይ አጥንት ቆዳ ጮማ ያለበት ከነደም ስሩ ወስዶ ያንን ቦታ መልሶ የመጠገን ስራዎች እንደዚሁም ደግሞ በመኪና አደጋ ደርሶባቸው መቆረጥ ደረጃ የደረሱ እንዲሁ እንዳይቆረጥ መልሶ እንዲሰራ ያደረግንባቸው ሁኔታዎች አሉ ዛሬ እንግዲህ ለየት ያለ ነገር ነው የሰማነውና እንደው አድማጮቻችንም ተመልካቾቻችንም እንዲያውቁት ከዚህ በፊት የእጅ ነበረ ምንድነው አሁን የተቆረጠው አካል አሁን የተቆረጠው አካል ምንድነው የወንድ ልጅ ብልት ነው አደጋው ደርሶ የነበረው የዛሬ ሳምንት ቅዳሜ ሌሊት 6 ሰዓት አካባቢ ነው የነበረው እሱን ነው መልሰን የቀጠል ነው በምን አደጋ ይሆን ምክንያቱም ባለፈው አሁን ክብሮም የተባለው ወጣት የእንጨት ስራ እየሰራ ነበር በማሽን እጁን ሙሉ ለሙሉ እንደውም በጊዜው ዶክተሮቹ ሲናገሩ ሻርፕ ስለተቆረጠ ለህክምናውም ለመቀጠሉ ቀለል ያደረገልን አንድም እሱ ነበር ሲሉ ነበርና ይህ እንግዲህ ብልቱ ተቆረጠና እናንተ የቀጠላችሁት ታካሚ በምን አጋጣሚ ነው ይህን አደጋ ያጋጠመው ታካሚው ምንድነው አሁን ምናልባት መግለጽ በማልችለው ምክንያት ራሱ ነው በምላጭ የቆረጠው እንዳያመው እንዲሁም ማልገልጸው ነገር ቢሆንም እንዲተጠቀማቸው ነገሮች አሉ እንዳይደማም እንደዚሁ ራሱ ተጠቀማቸው ነገሮች አሉና ልክ እንደ እጅ እንደተቆረጠው ይሄኛውም እንደዚሁ ሻርፕ ስለሆነ ምላጭ ስለሆነ የቆረጠው ለመቀጠል ቀላል ነበር እንደ መጨፍጨፍ እንደ መጨፍለቅ አይነት ነገር ቢሆን ግን ላይቀጠልም ይችላል ነበርና ቀላል ያደረገልን ለኛም ይሄው በሻርፕ በሆነ ምላጭ በመቆረጡ ምክንያት ነው ወደ ህክምናውስ እንዴት መጣ አደጋው እንደደረሰ ጠዋት 1 ሰዓት ላይ ነበር እኔ የተደወለልኝ ከሌላ የጤና ተቋም ይሄንን እንትን መቀጠል ይቻላል ወይ የሚል ነበር ጠየቁን ሰዓቱን ካልኩሌት አደረግን እስከ 16 ሰዓት ድረስ እንደሚቻል ያው ጥናቶች ያሳያሉና ስለዚህ ካልኩሌት አደረግንና እስከዛ ሰዓት አይፈጅብንም መጨረስ እንችላለን ብለን መቀጠል እንደምንችል ውሳኔ ሰጠን በዚህም መሰረት ታካሚውና የተቆረጠው አካል ወደ 2 ሰዓት አካባቢ እኛ ጋር ወደ አለርት ሆስፒታል መጡ ማለት ነው ጊዜ ሳንፈጅ ቀጥታ ወደ ኦፕሬሽን ክፍል ነው ያስገባናቸው
በዚህ መሰረት ታካሚው ማደንዘዣ መሰጠትና እንዲሁም አንዳንድ ነገሮች የደም ስር መቀጠል ኦክሲጅን ግሉኮስ እና የመሳሰለው ነገር እስኪቀጠልለት ድረስ እኛ የተቆረጠችዋን አካል ወስደን ማጽዳት ባዕድ አካል ማንሳት ለምሳሌ እንደ አቧራ የመሳሰሉ ነገሮችን በጥንቃቄ ያስወገድን የደም ስሮቹንና ነርቮቹን እንዲሁም የሽንት ቱቦውን ለየን ማለት ነው ከተቆረጠችው አካል ታካሚው እስኪዘጋጅ ድረስ። ስለዚህ ይሄ 1 ሰዓት ነበር የፈጀው። ልክ 3 ሰዓት ላይ ጠዋት ደግሞ እሁድ ማለት ነው የዛሬ ሳምንት ታካሚው ዝግጁ ነበር። ስለዚህ በዛን ሰዓት በተቆረጠው አካልና ሰውነቱ ላይ በቀረው ብልቱ ላይ ካቴተር ወይም ቱቦ በሽንት ቱቦ ውስጥ ላይ እስከ ሽንት ፊኛው ድረስ አስገባን። የተቆረጠውን የሽንት ቱቦና ሌሎች ደጋፊ አካላትን ቀድመን ነው የጠገንነው። ምክንያቱም ቀድመን የደም ስሩን ብንጠግን የቀሩትን አንደኛ መስራት ያስቸግራል፣ ወይም ደግሞ በጣም ቀጫጭን ቱቦች የደም ስሮች ስለሆኑ ሊበጠሱ ይችላሉና በዛ መልኩ ነው የሰራ ነው። በመቀጠል የደም ቅዳና የደም መልሱን ሰራን። በዚህም የደም ዝውውር ከ13 ሰዓት መቋረጥ በኋላ መመለሱን አረጋገጠን። ነርቮቹንም እንደዚሁ ነው የቀጠልነው። ቀጫጭን ናቸው። ያው ማይክሮ ሰርጀሪ ማለት ምናልባት በዚህ አጋጣሚ በጣም ላይል ማየት ለሚያስቸግሩ በአጉሊ መነጽር የሚሰሩ ሰርጀሪዎች ናቸውና ከ3 እስከ 10 እጥፍ በሚያጎላ ማይክሮስኮፕ አማካኝነት እነዚህን አካላት ልንጠግን ችለናል ማለት ነው። በጣም የሚገርም ነው። ምናልባት እንደው ታካሚው በምን ያህል እድሜ ክልል ውስጥ ነው ያለው? ወጣት ነው ልጅ ነው የሚለውን ማወቅ እንችላለን? ወጣት ነው። በመጨረሻዎቹ 10ዎቹ ውስጥ ጊዜ ላይ ነው የሚገኘው። ሰርጀሪው እንዳለቀ አክቹአሊ ቀጣዮቹ 3 ቀናት በጣም ወሳኝ ናቸው። በማንኛውም ማይክሮ ሰርጀሪ ላይ ፌል ሊያደርጉ የሚችሉበት በመጀመሪያው 24 ሰዓት ላይ እስከ 50% ፌል የማድረግ ቻንስ አለውና ስለዚህ የመጀመሪያዎቹን 3 ቀናት ከፍተኛ የሆነ ክትትል ነው ያደረግነው። በእያንዳንዱ ሰዓቱ ነበር የምንከታተለው የመጀመሪያውን 24 ሰዓት። ቀጣዮቹን 2 ሰዓት ደግሞ በየ2 ሰዓት ልዩነት ነው። ማርጂን ኦፍ ኤረሩ በጣም ትንሽ ነው። የህመም አይፈቀድም። የደም ግፊት መዋዠቅ፣ ህመም እንደዚሁም ደግሞ የሙቀቱ ልኬቱ ብርድ ሊለው አይገባም። በጣም ሴንሲቲቭ ናቸው የደም ስሮቹ በጣም በሚሊሜትር ስለሚለኩ ማለት ነው። እነዚህን ተከታተልን። እንደዚሁም የተቆረጠውን አካል ደግሞ የክሊኒካል ፍላፕ ሞኒተሪንግ በሚባለው ቀለሙን፣ እብጠቱን ቶሎ ይደማል ወይስ ምንም አይደማም፣ ጠንካራ ነው፣ ወፍራም ነው፣ እብጠት አለው የሚለውን ነገር ተከታተልን። ከ3 ቀናት በኋላ ሙሉ ለሙሉ የተሳካ ሰርጀሪ መሆኑን አረጋገጠን ማለት ነው። ስለዚህ አሁን ሙሉ ለሙሉ አካሉ ፈንክሽናል ነው። ያው ሽንት ለምሳሌ የመሽናቱ ነገር በትክክል ተከናውኗል። አሁን ይችላል ታካሚው። አሁን በካቴተር ላይ ነው ያለው። ሂል ማድረግ አለበት። ያው ሪከቨሪ ፌዝ ላይ ነው ያለው። ቱቦው እስከ 3 ሳምንት አካባቢ ድረስ ይቆያል። ለምን መዳን አለበት የተሰራው አካል ማለት ነው። ሌላ ፋንክሽናል እንዲሆን ሌሎች ማለት የሴክሹዋል ፋንክሽን እንዲህ ደግሞ እነሱ ጊዜ ይፈልጋሉ። ለምን አሁን የብልቱ መቆም ከጀመረ ያለውም ሊበጠስና እንደገና አደጋ ሊደርስ ስለሚችል እስከ 3 ወር አካባቢ ድረስ እንደዛ አይነት ነገር አይፈቀድም። ሽንት መሽናት ግን ከ3 ሳምንት በኋላ ቱቦውን ስለምናወጣለት ያን ጊዜ መጠቀምና መሽናት ይችላል ማለት ነው። ካሁን በፊት እንግዲህ የተከናወነውን የቀዶ ጥገና ስናቀርብ በአፍሪካ ደረጃ ራሱ ይህ ተደርጎ እንደማይታወቅ በእኛም ስናገላብጥ ስንፈላልግ ያገኘነው መረጃ እንደዛ ነው። አሁን እንዲህ አይነት ቀዶ ጥገና በሀገራችን ካሁን በፊት ተደርጎ ነበር ሊባል ይችላል? ዶክተር አብዱራዛቅ ምንድነው ከዚህ በፊት ሙከራዎች ተደርገዋል። የሀገራችንም በማይክሮ ሰርጀሪ ደም ስሮቹን ነርቮቹን መቀጠል ሳይሆን ያለውን የተቆረጠውን አካል ቀጥታ በማገናኘት ብዙዎቹ ፌል አድርገዋል። ግን የተወሰኑት ደግሞ እንደዚህ የሰሩበት አለ። ግን ይሄ በማይክሮ ሰርጀሪ አሁን እንዳልኩት እያንዳንዱን ጥቃቅን የሰውነት አካል ሲሰራ የመጀመሪያው ነው በኢትዮጵያ ደረጃ። ስለዚህ እናንተ የሰራችሁት ስራ በኢትዮጵያ ደረጃ የመጀመሪያው ነው።
የስሜት ህዋት ነርቮቹም ተቀጥለዋል። ያው እነሱ ግን ሪከቨሪ ይፈልጋሉ። የነርቭ ምንድነው በባህሪው በማደግ ነው የሚድነው። ምን ማለት ነው? ይሄን 1 ወር አካባቢ ራሱን ያዘጋጃል ነርቭ። ከ1 ወር በኋላ ደግሞ በየቀኑ 1 ሚሊሜትር ነው የሚያድገው ነርቭ ለመዳን ማለት ነው። ስለዚህ የተቆረጠው አካል ወደ 5 ሴንቲሜትር አካባቢ ነው። ስለዚህ ቢያንስ ከ3 ወር እስከ 5 ወር ድረስ ጊዜ ያስፈልገዋል ለነርቭ ለስሜቱ ማለት ነው። ግን ከዚህ በኋላ ምናልባት የመውለድ ቻንስን በተመለከተ የመውለድ ቻንሱ ምን ያክል ነው የሚል ጥያቄ ሁሉም ሰው ያነሳልና ይሄን በተመለከተ መልስ ይኖረዋል? የመውለድ ቻንስ በደንብ ከፍ ነው የሚለው በተለይ ነርቭ ስለተጠገነ። በእርግጥ ባይጠገንም የመውለድ ቻንስ አለው። ለምን? የዘር ፍሬዎቹ አሉ። ከእንትኑም ጋር ግንኙነቱ አልተቋረጠም። ከቀረው የብልቱ አካል ጋር ስላልተቋረጠ መጀመሪያም ቢሆን ይኖረዋል። ግን አሁን የበለጠ ቻንሱን ከፍ ያደርገዋል። የሚገርም ነው። መቼም እጃችሁ ይባረክ ነው የሚባለው አይደለም? እናመሰግናለን። ምናልባት ታይም ወሳኝ ነው አንድ እንትን ለመቀጠል። ጦርነቱ ምንድነው? ብልት ላይ ጡንቻዎች የሉ። ጡንቻዎች ስለሌሉ ረጅም ሰዓት ድረስ ሰርቫይቭ ማድረግ ይችላል። ለዛም ነው ወሰነን እስከ 16 ሰዓት ድረስ ቢሆን እንሰራለታለን ብለን ያለውና 13 ሰዓት አካባቢ ነው የፈጀው ሰርጀሪው። እንደምታውቁት ኦክሲጅን ለህይወት አስፈላጊ ነው፣ ግን በሰዓቱ ሲሆን ነው። ሰዓቱ አልፎ ኦክሲጅን የሚደርስ ከሆነ እንደውም መርዝ ነው። ታካሚያችን ላይም የተወሰነ ያጋጠመን ይሄ ነው። ኦክሲጅን በሰዓቱ ካልደረሰ የተወሰነ ማሳበጥ፣ እንደዚህ የተለያዩ ኬሚካሎች የመልቀቅና አደጋ የማድረስ እንትን አለው ቻንስ አለውና በተለያዩ ቴክኒኮች እነዚህን ነገሮች ለመቀነስ ሞክረን ታካሚያችንም በጥሩ ሁኔታ ላይ ነው ያለውና ዶክተር አብዱራዛቅ ምናልባት ከዚህ ተነስተው የታካሚውን ቅድም ሲነግሩን እንግዲህ ለምን ብልቱ እንደቆረጠው ባይነግሩንም በራሱ መደረጉን ግን ነግረውናልና ምናልባት አንዳንድ ውሳኔዎች አካላዊ ባደጋ እንግዲህ ከአቅም በላይ በሆነ ነገር ሊያጋጥም ይችላል። ከዚህ አሁን እናንተን ካጋጠማችሁ ጉዳይ ተነስተው ምን ማለት ይፈልጋሉ? በተለያየ አጋጣሚ ሰዎች እርምጃ ሊወስዱ ይችላሉ ላያቸው ላይና ያደጋው ከአቅም በላይ በሆነ ጉዳይ ነው። መቼ ምንም ሊደረግ አይችልም። የሰው ልጅ ተጠንቅቆ አደጋን መቀነስ እንጂ ማጥፋት አይችልም ተብሎ ስለሚታሰብ ማለት ነውና ከዚህ አጋጣሚ ተነስተው እንደው ምን ማለት ይፈልጋሉ? አዎ ማለት እንደዚህ አይነት አጋጣሚዎችን በግል ተነሳስቶ ወይ ስሜት ውስጥ ገብቶ ወይ ሰው ጋር ተጋጭቶ በተለያዩ ምክንያቶች ሊያደርጉ ይችላሉና ለሚያልፍ ነገር እንደዚህ የማያልፍ ጠባሳን ራስ ላይ መተው እና ለሚጸጸት ነገር ራስን መዳረግ ትንሽ ከባድ ውሳኔ ነውና ራሳችን ሰከን ብለን ምንድነው የሚያስፈልገኝ ምን ባረግ ይሻላል ብሎ የተለያዩ ቴክኒኮች አሉ። እነሱን ተጠቅሞ ያቺን ሞመንት ያቺን ሰከንድ ለማሳለፍ መሞከር ጠቃሚ ነው። ይሄ ታካሚያችን ያው እድለኛ ሆኖ ያው ሰርቪሱ ስላለ ተቀጠለለት እንጂ ምናልባት ክፍለ ሀገር ቢሆን ወይ ደግሞ ይሄ አገልግሎት ባይኖር ይሄን ሰርቪስ አያገኝም ነበርና ማናችንም አንድ ነገር ከመወሰናችን በፊት በተለይ በስሜታዊ በሆንበት ጊዜ ባንወስን ጥሩ ነው ባይነኝ። እንደዛ ነው የምለው። እንግዲህ በ10ዎቹ እድሜ ክልል ውስጥም ስለሆነ ያለው ምናልባት የስነ ልቦና ድጋፍም ካስፈለገ እናንተ ጋር ያ ትሪትመንት ይደረግለታል ብዬ ማምናለሁኝ። ያስፈልጋል ብዬ ስላሰብኩኝ ማለት ነው። በትክክል ይሄን ሕክምናውን እያገገመን ያለው ቀጣዩ ፌዝ ያው እንዳልሽው የስነ አእምሮ ሕክምና ባለሙያዎች ጋር አገናኝተን ፈርዘር ደግሞ የነሱ ሙያ ነው የነሱ ስፔሻሊቲ ነው ተጨማሪ ሕክምና እንዲሰጡት እናደርጋለን። እውነቱን ለመናገር እንግዲህ በኢትዮጵያ የሕክምና ባለሙያዎች ስራዎች መኩራታችንን ቀጥለናል። ኮርተንባቸዋል። ጀግኖች ናችሁ። ምክንያቱም ስህተት ሲሆን ወይ ደግሞ ያልተሳካ ጉዳይ ሲሆን የማራገብ ነገር ላይ እንበረታለን አንዳንዶቻችን። እንዲህም ደግሞ እግዚአብሔር እናንተ ላይ አድሮ የሚሰራው ደግሞ ስኬት ሲኖር ደግሞ እሱን መግለጽና እናንተን ማመስገን አግባብ ይመስለናልና
አድማጮቻችንም ተመልካቾቻችንም ያን ይጋሩናል ብለን ተስፋ እናደርጋለን። ኢትዮጵያን ዶክተሮች እንግዲህ በአለርት ታካሚውን ብልቱን የተቆረጠ ብልት ሙሉ ለሙሉ ቀጥለው ውጤታማ የሆነ ቀዶ ጥገና አከናወኑ ነው እየተባለ ያለው። በጣም ያስገርም። ይህ በራሱ በጣም ደስ ይላል። እንዲህ አይነት ጉዳዮችን ግን ለምንድን ነው ከሀገር ውስጥ አልፎ አሁን ልክ እንዳለፈው የአፍሪካ ኦር ደግሞ የሌሎች ሀገራት ሚዲያዎች ጉዳዩን እንዲዘግቡት የማይደረገው? ዶክተር ምናልባት እኮ ይህ ለሆስፒታል ቱሪዝሙ የራሱ የሆነ ጥቅም ይኖረዋል ብዬ አስባለሁ። እውነት ነው። ምናልባት ሰምታችሁ እንደሆነ አላውቅም። ከዚህ በፊት የኢትዮጵያውያንን ሐኪሞች ነበር የሚያሰለጥነው። እኔም እዚሁ ነው የሰለጠንኩት በነገራችን ላይ። አሁን ግን ከዛ አልፎ በአፍሪካ ሀገር በጣም ታዋቂ የስልጠና ማዕከል እየሆነ ነው። 15 ሀገራት አካባቢ ያሉበት ማህበር አለ ኮሴክሳ የሚባልና ከዛ ውስጥ አባል ሀገር ነች አንዷ ኢትዮጵያ። በፕላስቲክ ሰርጀሪ መሰልጠን በጣም ይፈልጋሉ እዚህ እኛ አለርት ጋር እና እኛ ደግሞ ያው አቅማችን ውስን ስለሆነ አብዛኛውንም ለኢትዮጵያውያን ስለሆነ የምንሰጠው የተወሰኑ አፍሪካውያንን ተቀብለን እናሰለጥናለን። ስራ በጣም ስለሚበዛ ምናልባት እኛም ያው ሪሰርች ላይ ይሄ ህትመት ውጤት ላይ ማሳተም እንደዚሁም ወደ ሚዲያ ላይ ማቅረብ ትንሽ የሚጎለን ነገር አለ። እሱን ማስተካከል ያለብን ይመስለኛል። በተረፈ ግን ታዋቂ እንትን ነው በዛ በፊልዳችን በእኛ በፕላስቲክ ሰርጀሪ ፊልድ አለርት በአህጉር ደረጃ ታዋቂ የሆነ የአገልግሎት መስጫ ማዕከል ነው። ዶክተር አብዱራዛቅ እንደው ለስንብት ከዚህ ስራ ባሻገር መቼም ውጤታማ ሆኖ እንዲጠናቀቅ የብዙ የነርሶች ሊሆን ይችላል የተለያዩ ባለሙያዎች ግብአት ወሳኝ ነው ብዬ አስባለሁ እና ከእናንተ ባሻገር የምታመሰግኑት አካል ካለ የስንብት ጥያቄ ነው። በጣም ነው የምናመሰግነው። ምንድን ነው አንደኛ ያው ቲሙ ነው የኦፕሬሽን ኬዝ ቲሙ ነው። በነገራችን ላይ ማይክሮ ሰርጀሪ አንድ ሰው ቴክኒክ ብቻ ዋጋ የለውም፣ ቲም ወርክ ነው። ታካሚው ከሰርጀሪው ጀምሮ ከሪከቨሪ ገብቶ ምናልባት ብዙ ጊዜ አይሲዩ ነው የሚገቡት። ያው የአሁኑ ታካሚያችን ስላላስፈለገው ነው እንጂ አይሲዩ ያለ ኬር፣ እንደገና ዋርድ ያለ ኬር ሁሉም በቲም የሚሰራው ነው እና ትንሽ ኢረር አሁን ላይ የተለፋበትን ስራ ባዶ ነው የሚያስቀረው እና እያንዳንዱ ባለሙያ ከላቦራቶሪ፣ ፋርማሲ፣ ጽዳት፣ ፖርተር እያንዳንዱ እዚህ ላይ እንትን አለው ሚና አለው። ከዚህም ባሻገር ያው የሆስፒታሉ ማኔጅመንት በቅርቡ ነው የገባልን ይሄ ኦፕሬቲንግ ማይክሮስኮፕ በጣም ኤክስፔንሲቭ ነው፣ እጅግ በጣም ዘመናዊ የሚባል ነው። በራስ አቅም ነው የተገዛውና ሆስፒታሉ ማኔጅመንቱም እንደዚሁም ጤና ጥበቃ ለእንደዚህ አይነት ሌክዠሪ የሚመስሉ ነገር ግን እጅግ በጣም አስፈላጊ ለሆኑ የሕክምና አይነቶች ትኩረት እየተሰጠ በመሆኑ እነዚህን አካላት በሙሉ ላመሰግን እወዳለሁ። እናንተም ደግሞ ይሄ አገልግሎት እንደሚሰጥ ለማህበረሰቡ ስላቀረባችሁልን በጣም ነው የማመሰግነው በእኔና በቲም። አዎ ዘገባውን እያየው ነበርና ለምሳሌ አሁን ከእርሶ ባሻገር ዶክተር አጥላባቸው፣ ዶክተር ተስፋሁን፣ ኢብራሂም ሙዘይን፣ የሺ አባይ ዋሴ፣ ኪሩቤል እሸቱ የተሳተፉት በጣም በርካቶች ናቸው። ጽዳት ሁሉ ዘቢዳር ደምለው በጽዳት ሁሉ እንደተሳተፉ ይገልጻልና ዘገባው። በቀዶ ጥገና ላይ እነዚህ ሁሉ ሰዎች የሚኖራቸው አስተዋጽኦ ምንድነው ሊባል ይችላል? ምናልባት አጠር አድርገው ከነገሩኝ። ትክክል። አንዱ ያለ አንዱ ተደጋግፎ ሊሰራ አይችልም። ፖርተሩ ያው ታካሚውን ካላመጣልን፣ ጽዳቷ አንድ ሰርጀሪ ተሰርቶ ሁለተኛው ላይ ካላጸዳችልን ከአንዱ ወደ አንዱ ኢንፌክሽን ሊያስተላልፍ ይችላል። ወደ ጤና ባለሙያም ሊመጣ ይችላል። ነርሶች ግድ አስፈላጊ ናቸው። እቃውን የሚያዘጋጁልን አብረውን የሚሰሩት እነሱ ናቸው። ማደንዘዣ ካልተሰጠ ያው ሰርጀሪ ሊሰራ አይችልም። የሐኪሙም የግድ ነው። ረዳት ሐኪም ያስፈልገዋል እና ቲም ወርክ ነው እና ካለቀም በኋላ ትራንስፈር አድርገውልን አይሲዩ ያሉ ነርሶች፣ ዋርድ ያሉ ነርሶች ካልተንከባከቡልንና ሐኪሙ ያለውን የአንቲባዮቲክስ መስጠት፣ አሁን ቅድም ያልናቸውን ሙቀቱ በትክክል መሆን አለበት፣ የደም ግፊቱ ሊዋዥቅ አይገባም። እነዚህን ነገሮች በሙሉ የሚያደርጉት የዋርድ ነርሶች ናቸው እና ከጥበቃ ጀምሮ ጥበቃ ራሱ የራሱ ሚና አለው። ምናልባት እዛ ላይ ስላልተገለጸ ነው እንጂ ታይምሊ ማሳለፍ፣ በጊዜ ማሳለፍ አለበት። ለምን ሰዓት እጅግ በጣም እያንዳንዱ ደቂቃና ሰከንድ በጣም ወሳኝ ነው ለእንደዚህ ያለ ሰርጀሪ እና እያንዳንዱ
የሆስፒታል አባል እጅግ በጣም ሚና አለው። ማኔጅመንቱ ይሄንን ሁኔታ እንዲመቻች ያደረገው፣ ግብአቶች እንዲሟላ ያደረገው ፋርማሲ፣ ላቦራቶሪ ቶሎ የደም ልኬት ካላደረገልን ሰርጀሪና አንስቴዚያ ሊሰጥ አይችልምና ሁሉም የሆስፒታል አካላት እና ደጋፊ ሰጪዎች እጅግ በጣም ወሳኝ የሆነ ሚና አላቸው። አንዱ ያለ አንዱ ሰክሰስፉል የሆነ ስራ ሊሰራ አይችልም። በጣም እንግዲህ ደስ ይላል። ዶክተር አብዱራዛቅ በጣም ውጤታማ የሆነ ቀዶ ጥገና ተከናወነ። ዛሬ ትልቅ መነጋገሪያ ነበረ። እንግዳችን ሆነው ጉዳዩን ስላብራሩልን ከልብ ነው የምናመሰግነው። ወደፊትም እንዲሁ የተደዋወለን የተለያዩ መረጃዎችን እንለዋወጣለን ብለን እናስባለን። ኮርተንባችኋል። የዚህም ታካሚ ቀጣይ የሕክምና ሂደት ምን ይመስላል የሚለውንም እንዲሁ የተደዋወልን መረጃ እንለዋወጣለን። መልካም አመሻሽ ብያለሁ ዶክተር። እሺ፣ እኔም በጣም ነው የማመሰግነው። መልካም ምሽት። በያላችሁበት ጥሩ ጊዜ ነው የምንመኘው። እንግዲህ ምክንያቱ ባይታወቅም ታካሚው ላይ ደረሰ የተባለው አደጋ በራሱ ነው። የራሱን ብልት በምላጭ ቆረጠ ነው ያሉት ዶክተር። ከዛ አንጻር ሕክምናው አስቸጋሪ ያልሆነውም ለዛ ነው። ባለፈውም እንግዲህ ክብሮም ላይ ያጋጠመው ነው። ማሽኑ ሲቆርጠው ሻርፕ መሆኑ ለመቀጠል ተመቸን ብለዋል። እንግዲህ በቀጣይ የዚህ ታካሚ የሕክምና ጉዳይ ምን ደረሰ የሚለውንም ለአድማጭ ተመልካቾቻችን እናቀርባለን። ኢትዮጵያውያን ዶክተሮች ግን በስኬት እና በሚያስደምም ስራ መመላለሳቸውን ቀጥለዋል። ታዲያስ አዲስ